ዛሬ የምንጎበኛት ሀገር በጥቅጥቅ ያለ አረንጓዴ የዝናብ ደን ውስጥ ተደብቀው ለዘመናት የኖሩ ግዙፍ የድንጋይ ፒራሚዶች የተከዙባት፣ ከመሬት በታች የሚገኙ ከክሪስታል የጠሩ ሚስጥራዊ የውሃ ገንዳዎች የተንሰራፉባት፣ እንዲሁም በዓለም ላይ እጅግ ጣፋጭ የሆኑ ምግቦች መገኛና በደማቅ ቀለም ያሸበረቀች አስገራሚ ሀገር ናት። ይህች ሀገር ከበስተጀርባዋ ሞቅ ያለ የጊታርና የማሪያቺ ሙዚቃ የሚሰማባት፣ አየሯ ደግሞ በባህላዊ የቅመማ ቅመም ሽታ የተሞሸረባት፣ የጥንታዊቷ ማያና አዝቴክ ስልጣኔ መገኛ የሆነችው፣ ፈገግታ፣ ፍቅርና ሙዚቃ የማይለያት ውቢቷና ሚስጥራዊቷ ሜክሲኮ ናት። ሜክሲኮ ማለት የጥንት ስልጣኔ ታሪካዊ አሻራ ከዘመናዊ የከተማ ህይወት ጋር እጅና ጓንት ሆነው የተዋሃዱባት፣ ሞቃታማ በረሃዎች ከቱርኩይዝ ቀለም ካላቸው የካሪቢያን የባህር ዳርቻዎች ጋር የሚገናኙባት ልዩ ምድር ናት። እኔም በዚህ አስደናቂ ጉዟችን 20 ሚሊዮን ህዝብ ከሚኖርባት ግዙፍ መዲና ተነስተን ወደ መካከለኛው ዘመን የቅኝ ግዛት ከተሞች ከዚያም በጫካ ወደ ተዋጡት ጥንታዊ ፍርስራሾች ይዣችሁ ተጉዤ የሜክሲኮን 10 ድንቅ መዳረሻዎች አስቃኛችኋለሁ። የትኬት ክፍያው ቻናሉን ሰብስክራይብ ማድረግ ብቻ ነውና እስካሁን ቤተሰብ ካልሆኑን ቻናላችንን ሰብስክራይብ በማድረግ ብቻ ትኬቶትን ቆርጠው ለደቂቃዎች አብረውን ይጓዙ። የመጀመሪያዋ መዳረሻችንና የጉዟችን መነሻ ከ20 ሚሊዮን ህዝብ በላይ የሚኖርባት የሀገሪቱ የልብ ትርታና የባህል ማዕከል የሆነችው ግዙፏ ሜክሲኮ ሲቲ ናት። ይህች ከተማ በ14ኛው ክፍለ ዘመን በአዝቴክ ስልጣኔ ጊዜ ቲኖችቲትላን ተብላ በቴክሳኮ ሐይቅ ላይ የተገነባች ድንቅ ከተማ ነበረች። እኛም በዚህ ተገኝተን ጉዟችንን የምንጀምረው ከዓለማችን ትላልቅ የህዝብ አደባባዮች ተርታ በሚመደበው እንዲሁም በታሪክ በተከሸነው ዞካሎ ማዕከላዊ አደባባይ ነው። እዚህ አደባባይ መሃል ቆመን በስፔን ቅኝ ገዢዎች በአዝቴክ ቤተ መቅደስ ፍርስራሾች ላይ የተገነባውን ግዙፉንና አስደናቂውን ሜትሮፖሊታን ካቴድራል አብረን እናደንቃለን። ቆይተንም ከአደባባዩ ግርግር በመውጣት በከተማዋ እምብርት ወደሚገኘውና ከኒውዮርኩ ሴንትራል ፓርክ ወደሚበልጠው ሰፊው የቻፑልቴፔክ የተፈጥሮ ደን ውስጥ አብረን እንገባለን። በዚህም በደኑ ኮረብታ ላይ በሚገኘው ብቸኛው የሰሜን አሜሪካ ንጉሳዊ ቤተ መንግስት ውስጥ እየተዘዋወርን የከተማዋን ሰፊና አስገራሚ እይታ ከላይ ሆነን እያየን እንገረማለን። ማታ ላይ ደግሞ በብርሃን ወደ ደመቁት ጎዳናዎች ወጥተን በጎዳና ላይ የሚሸጠውን ታዋቂውን ትኩስ አልፓስተር ታኮ ከቀዝቃዛ መጠጥ ጋር አብረን እየቀመስን የከተማዋን ደማቅ የሌሊት ህይወት እንቃኛለን። ኋላም ከሜክሲኮ ሲቲ የከተማ ግርግር ወጥተን ምቹ በሆኑ አውቶቡሶች ወደ ሰሜን ምስራቅ አቅጣጫ አጭር ጉዞ በማድረግ ሰዎች አማልክት ወደሚሆኑበት ስፍራ ወይንም ቴኦቲዋካን ወደ ተባለችው ጥንታዊና እጅግ ሚስጥራዊ ከተማ እናመራለን። ይህ ስፍራ አዝቴኮች ከመምጣታቸው ከረዥም ዘመናት በፊት የተገነባና ማንም ማን እንደገነባው በእርግጠኝነት የማያውቀው ግዙፍ የስልጣኔ ማዕከል ነው። እኛም እዚህ ስንደርስ የሙታን ጎዳና በተባለው በጥንት ዘመን በተነጠፈው ሰፊ መንገድ ላይ አብረን እንራመዳለን። በተጨማሪም በመዳረሻው ከፊታችን በዓለም ላይ ካሉ ትላልቅ ፒራሚዶች አንዱ የሆነው ግዙፉ የፀሐይ ፒራሚድ በግርማ ሞገስ ቆሞ ይጠብቀናል። እኛም 248ቱን አድካሚና አቀበት የሆኑ የድንጋይ ደረጃዎች አብረን ወጥተን ጫፍ ላይ ስንደርስ የንፋሱን እስትንፋስ እየተቀበልን የአካባቢውንም ሰፊ እይታ እያደነቅን የጥንት ሰዎችን አስገራሚ የስነ ህንፃ ጥበብና የስነ ፈለግ እውቀት በጥልቀት እንገነዘባለን። ቆይተንም የጥንት ፒራሚዶችን ታሪክና መንፈሳዊ ኃይል በልባችን ይዘን አሁን ጉዟችንን ወደ ደቡብ አቅጣጫ በማድረግ ወደ ቀለማምና ማራኪዋ ኦዋካካ ከተማ እናቀናለን። ኦዋካካ የሜክሲኮ ባህል፣ የዕደ ጥበብና የምግብ ጥበብ መፍለቂያ ናት። ከተማዋን በመካከለኛው ዘመን በስፔን የስነ ህንፃ ጥበብና በአካባቢው ጥንታዊ ተወላጆች ባህል ፍጹም ውህደት የተፈጠረች ልዩ ስፍራ ናት። እኛም በዚህ ተገኝተን በተነጠፉት ጠባብ የድንጋይ መንገዶች ላይ ደማቅ ቢጫ፣ ቀይና ሰማያዊ ቀለም በተቀቡት ቤቶች መሃል በእግራችን ሽርሽር እናደርጋለን። እንዲሁም በአካባቢው በሚገኘው ኖቬምብሬት ወይኒ ገበያ ውስጥ ገብተን ከ70 በላይ በሆኑ የቅመማ ቅመም አይነቶችና ከቸኮሌት የሚሰራውን ታዋቂውን የሞሌ ሾርባ አብረን እንቀምሳለን። በመቀጠልም በከተማዋ አቅራቢያ ወደሚገኘው ተራራ አናት ላይ ወደ ተሰራው የሞንቴ አልባን ጥንታዊ የዛፖቴክ ስልጣኔ ፍርስራሽ ወጥተን የሸለቆውን ጸጥታ በጋራ እናደንቃለን። ኋላም ከአኦካካ ሞቅ ያለ አየርና ደማቅ ገበያ ወጥተን ወደ
ቺያፓስ ክልል ደጋማ ስፍራዎች በመኪና ከፍ በማለት ወደ ውቢቷ ሳን ክሪስቶባል ከተማ ልውሰዳችሁ። ይህች ከተማ በደመና በተሸፈኑ አረንጓዴ የጥድ ዛፎችና ተራሮች የተከበበች በመሆኗ አየሯ እጅግ ቀዝቃዛ፣ ንጹህና መንፈስን የሚያድስ ነው። እኛም እዚህ ስንደርስ የዘመናዊነት ጫጫታ ሙሉ በሙሉ ይጠፋል፣ ጊዜም የቆመ ይመስላል። በመዳረሻው አብረን ሆነንም የአካባቢው ተወላጆች በእጅ በተሰሩ ባህላዊና ደማቅ ቀለማት ያላቸውን ልብሶቻቸውን ለብሰው በሚገበያዩባቸው የድንጋይ ንጣፍ መንገዶች ላይ አብረን እንራመዳለን። እንዲሁም በአካባቢው ከሚመረተው ምርጥና ትኩስ የሜክሲኮ ቡና በትንንሽ ማራኪ ካፌዎች ውስጥ እየጠጣን ቢጫ ቀለም ያለውን ታሪካዊውን የከተማዋን ካቴድራል ቆመን እናደንቃለን። በተጨማሪም ይህች ከተማ ነፍስን የሚያሳርፍና ጥልቅ ማሰላሰል ውስጥ የሚከት ሰላም እንዳላት እንረዳለን። ቆይተንም በሳን ክሪስቶባል ያገኘነውን ሰላም ይዘን አሁን ደግሞ ከተራራው ቁልቁል ወደ ቺያፓስ ጥቅጥቅ ያለ ሞቃታማና እርጥበት አዘል የዝናብ ደን ውስጥ እንገባለን። ክብራትና ክብራን፣ ቀጣይ መዳረሻችን በጫካ ተሸፍና ለዘመናት ተደብቃ የኖረችው የስነ ህንፃና የቅርጻ ቅርጽ ጥበብ ድንቅ የሆነችው ታሪካዊቷ ፓለንኬ ናት። እኛም በፓለንኬ ሆነን ወደ ፍርስራሾቹ ስንጠጋ በጫካው ውስጥ የሚያስተጋባውን የዝንጀሮዎችና የልዩ ልዩ አዕዋፋት ጩኸት እንሰማለን። እመኑኝ፣ የመዳረሻው ድባብ ትክክለኛ አድቬንቸር ፊልም ውስጥ የገባን ያህል ስሜት ይፈጥርብናል። አልፈንም በዚህ ቦታ የፓካን ታላቁ ንጉስ መቃብር የተገኘበትን ታዋቂውን የኢንስክሪፕሽንስ ቤተ መቅደስና ሌሎች በድንጋይ ላይ የተቀረጹ አስገራሚ የሃይሮግሊፊክ ጥበቦችን በቅርበት እንመለከታለን። በመዳረሻውም ተፈጥሮና የሰው ልጅ ጥንታዊ ታሪክ እንዴት እጅና ጓንት ሆነው እንደኖሩ በገዛ አይናችን እንመሰክራለን። ኋላም ከጫካው ሚስጥር በመውጣት ወደ ዩካታን ልሳነ ምድር አምርተን ከዘመናዊው ዓለም ሰባቱ ድንቆች አንዱ ወደ ሆነው ወደ ግዙፉና በዓለም አቀፍ ደረጃ ወደሚታወቀው ቺቼን ኢትዛ ልውሰዳችሁ። ይህ ስፍራ የጥንት የማያ ህዝቦችን የስነ ፈለግ፣ የሂሳብና የስነ ህንፃ ጥበብ የሚያሳይ ቁንጮ ነው። እኛም በመዳረሻው ሆነን ማዕከሉ ላይ በግርማ ሞገስ ወደሚታየው ኤል ካስቲዮ ወይንም የኩልኩላን ፒራሚድ ፊት ለፊት አብረን እንቆማለን። ይህ ፒራሚድ በአጠቃላይ 365 ደረጃዎች ያሉት ሲሆን በተምሳሌትነቱም በዓመት ውስጥ ያሉትን ቀናት ይወክላል። በተጨማሪም ይህ መስህብ የማያ ህዝቦች ጊዜንና ፀሐይን እንዴት በትክክል ያሰሉ እንደነበረ ያሳያል። እኛም እጆቻችንን ፒራሚዱ ፊት ለፊት ስናጨበጭብ ድምፁ በድንጋዮቹ ተስተጋብቶ ተመልሶ ልክ እንደ ጥንታዊው የኬትዛል ወፍ ጩኸት ሲያስተጋባ አብረን እንሰማለን። ቆይተንም በቺቼን ኢትዛ ፀሐይ ከሞቅንና ታሪክን ካጠናን በኋላ አሁን ደግሞ ፍጹም ወደ ተለየ አካልንና ነፍስን ወደሚያድስ የተፈጥሮ ድንቅ መስህብ ልውሰዳችሁ። የዩካታን ሴኖቴስ የውሃ ገንዳዎች ላይ ደርሰናል። የዩካታን አካባቢ በሺዎች በሚቆጠሩ ሴኖቴስ ይታወቃል። ሴኖቴ ማለት ከመሬት በታች የኖራ ድንጋይ ተሸርሽሮ የተፈጠረ ከክሪስታል የጠራ የተፈጥሮ የውሃ ገንዳ ማለት ነው። በቀደመው ዘመንም ለማያ ህዝቦች ይህ ስፍራ ወደ ሙታን ዓለም መግቢያና የዝናብ አምላክ ማደሪያ የሆነ ቅዱስ በር ተደርጎ ይቆጠር ነበር። ታዲያ እኛም እዚህ ተገኝተን በእንጨት በተሰሩ ጠመዝማዛ ደረጃዎች ውስጥ ወደ መሬት ወርደን የዛፍ ስሮች ከላይ ወደ ውሃው በሚንጠለጠሉበትና የፀሐይ ብርሃን በጠባብ ቀዳዳ ገብቶ ውሃውን በሰማያዊ ቀለም በሚያበራበት አስማታዊው የኢኪኪሊ ወይንም ዶሶጄስ ሴኖቴ ገብተን አብረን እንዋኛለን። የመዳረሻው የውሃ ቅዝቃዜና ከመሬት በታች ያለው የቦታ ጸጥታም ሌላ ዓለም ውስጥ የገባን ያህል እጅግ ደስ የሚል ስሜትን ይሸልመናል። ቆይተንም ከከርሰ ምድር ቀዝቃዛ የውሃ ገንዳዎች ወጥተን አሁን ደግሞ አቅጣጫችንን ወደ ማራኪውና ነፋሻማው የካሪቢያን ባህር ዳርቻ እናዞራለን። ክብራን የጉዞ አጋሮቼ፣ ቀጣዩዋ መዳረሻችን ጥንታዊነት ከተፈጥሮ ውበት ጋር ፍጹም የተዋሃደባት ቱለም ናት። ቱለምም ከሌሎች የማያ ፍርስራሾች የምትለየው በቀጥታ በካሪቢያን ባህር ዳርቻ ላይ ባሉ ገደላማ ስፍራዎች ላይ እየተገነባች ብቸኛዋ የባህር ላይ ወደብ የነበረች ከተማ በመሆኗ ነው። እኛም በመዳረሻዋ ሆነን በ13ኛው ክፍለ ዘመን የተገነባውን ኤል ካስቲሎ የተባለውን የባህር ላይ ጥበቃ ማማ እንቃኛለን። እንዲሁም ከበስተጀርባችን በፀሐይ የሚያንጸባርቀውን የቱርኩዌዝ ቀለም ያለውን የካሪቢያን ባህርና በነጭ አሸዋ ላይ የሚላተመውን ማዕበል አብረን እናደንቃለን። ኋላም የጥንት ታሪክን ካሰስን በኋላ በነጭ አሸዋማ የባህር ዳርቻ ላይ አብረን አረፍ ብለን ከዘንባባ ዛፎች ስር ሆነን የኮኮናት ውሃ እየጠጣን የባህሩን ንፋስ እናጣጥማለን። ቀጥለንም የካሪቢያንን የባህር ዳርቻ ተሰናብተን ጉዟችንን ወደ ሰሜን ምዕራብ ሜክሲኮ ወደ ቺዋዋ ክልል እናደርጋለን። እዚህ ስንደርስም አሜሪካ ከሚገኘው ታዋቂው ግራንድ ካናየን በ4 እጥፍ የሚበልጠውንና እጅግ ጥልቅ የሆነውን የኮፐር ካኒየን የተራራ ሰንሰለቶች እናገኛለን። እኛም የዚህን ስፍራ ግርማ ሞገስና አስፈሪ ጥልቀት ለመመልከት ኤልቼፔ በተባለው ታዋቂው የሥነ ምህዳር ባቡር ላይ እንሳፈራለን። ባቡራችንም በደርዘኖች በሚቆጠሩ ድልድዮችና ዋሻዎች ውስጥ እያቋረጠ ጥልቅ ገደሎችንና የጥድ ደኖችን ሲያሳልፍ አብረን በመስኮት እያየን በድንጋጤም በደስታም እንደመማለን። እንዲሁም በዚህ አካባቢ የሚኖሩትንና ረጃጅም ርቀቶችን ያለ እረፍት በመሮጥ የሚታወቁትን የታራሁማራ ተወላጆችን ባህል በቅርበት እናያለን። ይህ ጉዟችንም የተፈጥሮን ግዙፍነትና አስፈሪነት በአንድ ላይ ያሳየናል። በመጨረሻም የዚህን
ይህን ታላቅ ሰፊና ውብ የሜክሲኮ ጉዞ የመጨረሻ ምዕራፍ የምንቋጨው በባጃ ካሊፎርኒያ ልሳነ ምድር ጫፍ ላይ በምትገኘው በውቢቷ ካቦ ሳን ሉካስ ነው። ይህ ስፍራ አስገራሚውና ሞቃታማው በረሃ ከሰፊው የፓሲፊክ ውቅያኖስ ጋር የሚገናኝበት ልዩና አስደናቂ ቦታ ነው። እኛም እዚህ በጀልባ ተሳፍረን የምድር መጨረሻ ወደሚባለውና በባህር መሃል ወደሚገኘው ታዋቂው የድንጋይ ቅስት እንጓዛለን። በመዳረሻው ሆነንም የባህር አንበሶች በድንጋይ ላይ ፀሐይ ሲሞቁና በውሃው ላይ የሚዘሉትን ግዙፍ የዌል አሳ ነባሪዎች በቅርበት እንመለከታለን። ኋላም ፀሐይ በፓሲፊክ ውቅያኖስ ላይ ስትጠልቅ የሰማዩ ቀለም ወደ ቀይና ብርቱካናማ ሲቀየር ሞቃታማውን የበረሃ አየር አብረን እየተነፈስን ይህንን ረጃጅም ታሪኮችንና ውብ ተፈጥሮዎችን ያቋረጠ ታላቅ ጉዟችንን በደስታ እናጠናቅቃለን። በዚህ ድንቅ ጉዟችን ሜክሲኮን በህዝቦቿ ሞቅ ያለና አፍቃሪ አቀባበል፣ በታሪኳ ጥልቀትና በተፈጥሮ ብዝሃነቷ ለዘላለም በልባችን የሚቀር ትዝታን አበርክታልናለች። ውድ የሀገሬ ልጆች የዛሬው የሜክሲኮ የመዳረሻ ቅኝታችን እዚህ ላይ ያበቃ። በቀጣይ መርሃ ግብር እስከምንገናኝ ድረስ ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑን። እንዲሁም ቪዲዮን ላይክ እና ሼር በማድረግ አበረታቱን። እስከ ቀጣይ ቸርን ሰንብት።